ከዚህ በመቀጠል ደግሞ በየሳምንቱ ጥሩ መልእክቶችን የሚያስተላልፉልን እህቶቻችን ብሌን ያብስራና ማያ ያብስራ ለዛሬ ያዘጋጁልን መልእክት አለ። ተከታትለን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። እንኳን አደረሳችሁ። ቢሉ እህቴ። አቤት ማያቴ። የገና ጾም መቼ ነው የሚጀምረው? ልጆች ጾመ ነቢያት ወይም የገና ጾም የምንለው መቼ ነው የሚገባው? ከሰባቱ ጾማት መካከል አንደኛው ጾም ነው አይደል? አዎ ማያዬ። ውድ እግዚአብሔር ልጆች አብዛኛዎቻችሁ እንደመለሳችሁና እንደሞከራችሁ ተስፋ እናደርጋለን። የማታውቁ ግን ጾመ ነቢያት በየዓመቱ ከህዳር 15 ቀን ጀምሮ እስከ በዓለ ልደቱ ዋዜማ ድረስ የሚጾም ጾም ነው። ለምን ጾመ ነቢያት ተባለ? ይህ ጾም የእግዚአብሔርን ሰው መሆን ሲጠባበቁ የኖሩ የነቢያት ትንቢትና ጸሎት በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት ወይም የነቢያት ጾም እየተባለ ይጠራል። ለአዳም የተነገረው የድህነት ተስፋ ስለተፈጸመበትም ጾመ አዳም ወይም የአዳም ጾምም በመባል ይታወቃል። አዎ፣ ስለ እግዚአብሔር ሰው መሆን በስፋት ትምህርተ ወንጌል የሚሰጥበትም ወቅት በመሆኑ ጾመ ስብከት ወይም የስብከት ጾም በመባል ይታወቃል። የጾሙ መጨረሻ ወይም መፍቻ በዓለ ልደት በመሆኑ ደግሞ ጾመ ልደት ወይም የልደት ጾም በመባልም ይታወቃል። እንደዚሁም ጾመ ሐዋርያት ወይም የሐዋርያት ጾምም ይባላል። ቅዱሳን ሐዋርያት በዓለ ትንሣኤን አብይ ጾምን ጾመን እናከብረዋለን፣ በዓለ ልደትንስ ምን አድርገን እናከብረዋለን በማለት ነቢያት የጾሙትን ከልደተ ክርስቶስ በፊት ያለውን ጾም ጾመዋልና። እሺ ሌላስ? በተመሳሳይ መልኩ ይህ ጾም ጾመ ፊልጶስ ወይም የፊልጶስ ጾም ተብሎ ይጠራል። ለምን? ሐዋርያው ቅዱስ ፊልጶስ በአፍራቂያና በአውራጃዋ ሁሉ እየተዘዋወረ በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ስም ወንጌልን ሲያስተምር ኖሮ በሰማዕትነት አርፏል። ደቀ መዛሙርቱ ስጋውን ሊቀብሩ ሲሉም ስለተሰወረባቸው የሐዋርያውን ስጋ ይመልስላቸው ዘንድ ሱባኤ ይዘው በጾም በጸሎት ተወስነው በለመኑት ጊዜ እግዚአብሔርም ልመናቸውን ተቀብሎ በሶስተኛው ቀን መልሶላቸው ስጋውን ወይም አስክሬኑን በክብር አሳርፈውታል። ደቀ መዛሙርቱ የሐዋርያውን ስጋ ካገኙ በኋላ እስከ ጌታችን ልደት ድረስ ጾመዋል። እመቤታችን ቅድስት ድንግል ማርያምን መልአኩ ቅዱስ ገብርኤል ካበሰራት በኋላ እመቤታችን ሰማይና ምድር የማይወስኑትን አምላክ ጸንሼ ምን ሰርቼ እወልደዋለሁ በማለት ጌታችንን ከመውለዷ አስቀድማ ጾመዋለችና ይህ ጾም ጾመ ማርያም በመባል ይታወቃል። እነዚህ ሁሉ ቅዱሳን የጾሙትን ጾም ስንጾም ደግሞ እግዚአብሔር አምላካችን በረከትን ይሰጠናል። ግን ከ7 ዓመት ጀምሮ ያላችሁትን ነው። እውነት ነው። ለዛሬ በዚህ እናብቃ። በተጨማሪም ደግሞ መጽሐፍትን አንብቡ፣ ጠይቁ የሚለውን መልእክታችንን እንዳስረሱ። እሺ ጎበዞች። ሳምንት በሌላ መልእክት እስከምንገናኝ ድረስ ሰላም እግዚአብሔር አይለን። መልካም ጾመ ነቢያት ይሁንላችሁ። ተመልካቾቻችን ከመልእክቱ ተመልሰናል። ከመልእክቱ ብዙ ትምህርትና ቁም ነገር እንዳገኛችሁበት ተስፋ እናደርጋለን። መልእክቱን ላቀረቡልን ለእህቶቻችን ብሌንና ማዬ እግዚአብሔር አምላክ ቃለ ሕይወትን ያሰማልን። አሜን።